ወደ ቴክ መግባት ለምትፈልጉ ነገር ግን አብዛኛው የቴክ ፖዚሽኖች የሚጠይቋቸው ይሄ የ3 አመት የ5 አመት የ7 አመት የስራ ልምድ የሌላችሁ ታላቅ እድል ይዤላችሁ መጥቻለሁ። ሶ በዚህ ቪዲዮ ምንድነው እድሉ ሚለውን እናያለን እና ደግሞ ስንት ነው የሚከፍለው ምንድነው ሪኳየርመንቱ ምን ያስፈልጋቸዋል ይሄንን እድል ለመጠቀም የሚለውን እናያለን። ሶ እስከ መጨረሻው ተመልከቱት። ይሄ ቪዲዮ ደግሞ ሊጠቅማቸው ይችላል ብላችሁ ለምታስቧቸው ሰዎች ሁሉ ላኩላቸው። ሌላው ቢቀር እዚህ ቪዲዮ ላይ ይሄ እንኳን ኦኬ ለዚህ ኳሊፋይ አላደርግም ብላችሁ ብታስቡ እንኳን ኦኬ ምንድነው የሚያስፈልገኝ ምን አይነት ስኪል ነው የሚያስፈልገኝ በምን ልዘጋጅ በሚቀጥለው ሌላ እድሎች ተመሳሳይ ሲኖሩ ኳሊፋይ እንደሆን ሬዲ እንደሆን ሚለውን ትማሩበታላችሁ። ስለዚህ በጣም ጠቃሚ ነው። አሁን እንኳን ወደ ቴክ ለመግባት ሬዲ እንዳልሆናችሁ ቢሰማችሁ እንኳን ማለት ነው። ሶ እስከ መጨረሻው ተመልከቱት። እንዳልኳችሁ ለሌሎችም ላኩላቸው። ሰላም እንዴት ናችሁ? ማርታ ነኝ። አይ ሆፕ ሳምንታችሁ በጥሩ ሁኔታ እየሄደላችሁ ነው። አጌን welcome back already ቤተሰቦቻችን ከሆናችሁ ሰብስክራይብ ያላደረጋችሁ ግን ደግሞ አሁን ሰብስክራይብ በማድረግ ፋሚሊያችንን ተቀላቀሉ። በዚህ ቻናል እንደምታውቁት ብዙ አይነት ሪሶርሶችን የሚጠቅሟችሁን ቲፕሶችን በስራችሁ ሆነ በቢዝነሳችሁ ሆነ በፐርሰናል ላይፋችሁ የሚጠቅሟችሁን አይነት ሪሶርሶች ኢንፎርሜሽኖች ይዤላችሁ መጣለሁ። ስለዚህ again አሁኑኑ ሰብስክራይብ አድርጉ። ያችን የደወል ምልክት ደግሞ ተጫኗት every time ቪዲዮ ፖስት ሳረግ እንዳያልፋችሁ ማለት ነው። ሶ ወደ ዛሬ ቪዲዮ ገባለሁ። ዛሬ ይዤላችሁ የመጣሁት እድል እንግዲህ ፊግማ የሚባል ካምፓኒ ለማታውቁት የቴክ ካምፓኒ ነው። it is a design platform company ነው። basically ካምፓኒዎች ቲሞች አንድ ላይ ኮላቦሬት አድርገው ዌብሳይት ወይ ዲዛይን ያደርጉ ከሆነ አፕ ዲዛይን ያደርጉ ከሆነ ሶፍትዌር ዲዛይን ያደርጉ ከሆነ አንድ ላይ ኮላቦሬት አድርገው እንዲሰሩ የሚያደርግ አይነት ፕላትፎርም ያለው ካምፓኒ ነው። የቴክ ካምፓኒ ነው። so it is a great company to work for. okay ስለዚህ ዛሬ ላውራችሁ የፈለኩት ስለ ያላቸው የስራ ኦፕኒንግ ነው። በጣም ብዙ ኦፕን ፖዚሽን አላቸው right now to be honest. ኤክስፒሪየንስ ያላችሁ ሰዎችም ሄዳችሁ ማየት ትችላላችሁ። ማርኬቲንግ ፖዚሽን አላቸው፣ ኢንጂነሪንግ አላቸው፣ ፕሮዳክት ሰፖርት፣ ቢዝነስ ሪሌትድ የሆኑ ቢዝነስ ኦፕሬሽን ሪሌትድ የሆኑ ኤችአር ሪሌትድ የሆኑ ብዙ ፖዚሽኖች አሏቸው። ገብታችሁ እዩ። ሊንኩን by the way ዲስክሪፕሽኑ ላይ አስቀምጥላችኋለሁ don't worry. so ዛሬ ግን በደንብ እንድናይ የፈለኩትኝ የኤርሊ ካሪየር ፖዚሽኖቻቸውን ነው። ኤርሊ ካሪየር ማለት ይሄ ብዙ አመት ኤክስፒሪየንስ ሳይኖራቸው ግን ደግሞ ስኪሉ ላላቸው ሰዎች እድል ለመስጠት የሚከፈቱ ፕሮግራሞች ናቸው። የተለያዩ ካምፓኒዎች ያወጣሉ። ከዚህ በፊትም ብዙ የተወሰኑ እድሎች ይዤላችሁ መጥቻለሁ ትዝ ካላችሁ። ስለዚህ ይሄኛው ደግሞ ለዚህኛው ካምፓኒ በዚህኛው ካምፓኒ ለ2026 የተከፈቱ ፖዚሽኖች ናቸው ማለት ነው። ኤርሊ ካሪየር ፖዚሽኖች so እዚህ ውስጥ የተካተቱት አንደኛ ኢንተርኖች አሉ። ከዛ ደግሞ ኤርሊ ካሪየር ደግሞ ብለው በሁለት ነው የሚከፍላቸው። so ወደ 4 ኢንተርን ፖዚሽኖች አሉ አሁን ላይ። ዴታ ኢንጂነር ኢንተርን፣ ዴታ ሳይንስ ኢንተርን፣ ፕሮዳክት ዲዛይን ኢንተርን እና ደግሞ ሶፍትዌር ኢንጂነር ኢንተርን አላቸው። ከዛ ቀጥሎ ደግሞ ኤርሊ ካሪየር ሚላቸው ደግሞ አሏቸው። ስለዚህ ምንድነው ልዩነታቸው የሚለውን ገብተን እናየዋለን እያንዳንዱን ማለት ነው። so እያንዳንዱንም ባይሆን የተወሰነ ኤግዛምፕል ከሁለቱም ከኢንተርንም ከኤርሊ ካሪየር ብለው ሊስት ካደረጓቸው ውስጥም ገብተን ሳላሪያቸው ምንድነው ሪኳየርመንታቸው ምንድነው ምናምን የሚለውን ከዛ ደግሞ ምንድነው የምትሰሩት እያንዳንዱ ፖዚሽን ላይ የሚለውን እናያለን። so ከኢንተርን እንጀምር። ዴታ ኢንጂነር ኢንተርን ይላል የመጀመሪያው። so ይሄኛው ስፔሲፊካሊ ሳን ፍራንሲስኮ እና ኒውዮርክ ነው ያለው ፖዚሽኑ ማለት ነው። so እንዳልኳችሁ ከዚህ በፊትም ብያችኋለሁ የኔን አቋም ታውቃላችሁ። አንለስ የሚይዛችሁ ነገር ካሌለ በስተቀር ለምሳሌ ቤተሰብ ልጆች የልጆች ትምህርት ቤት ምናምን የሚይዛችሁ ሰዎች ካልሆናችሁ በስተቀር ለእንደዚህ አይነት ፖዚሽኖች ካገኛችኋቸው ሙቭ ከማድረግ ወደ ኋላ ማለት ያለባችሁ ብዬ አላምንም እውነት ለመናገር። ለምንድነው ይሄ እግር ማስገቢያ ነው። ኦኬ ብሬክን ማድረጊያ ነው። so እነዚህን አገኛችሁ ማለት ያለምንም ኤክስፒሪየንስ ማለት ነው። ገባችሁ ማለት እዚህ ውስጥ እየሰራችሁ የተወሰነ አመት ኤክስፒሪየንስ ካገኛችሁ በኋላ የትም መስራት ትችላላችሁ። ወደ ነበራችሁበት ሀገር መመለስ ትችላላችሁ። ሌላም ሪሞት የሆነ ስራ መፈለግ ትችላላችሁ። ግን ፍሌክሲብል ለመሆን ያቺ
ልምድ ታስፈልጋችኋለች ሶ ያችን ብሬክ ለማድረግ ስፔሻሊ ኤክስፒሪየንስ እንደሌለው ሰው ዲግሪ ደግሞ ከሌላችሁ ስፔሲፊክሊ በዚህ ፊልዶች የሆነ ማለት ነው አይ ቲንክ ሳክሪፋይስ ማድረግ መቻል አለባችሁ ባይ ነኝ እኔ አሁን ፊልድ ውስጥ ኦልሬዲ ላይክ ስራ ባይኖረኝ ኮርፖሬት ውስጥ ባልሆን ቴክ ሪሌትድ የሆነ የምፈልገው ፊልድ ውስጥ ባልሆን ኖሮ I would definitely like get up and move to be honest maybe not now because you know ልጅ ስላለ even now to be honest because he's not in a school so ምንምና ማንም ነው ማያስቆም ኢንትረስት ሚ ሙቭ ከማድረግ ማለት ነው ሶ ይሄ ነው አቋሜ ነው ምላችሁ አይ ቲንክ እናንተም እንደዛ ፍሌክሲብል መሆን መቻል አለባችሁ unless ሚዛችሁ ነገር ከሌለ ሶ ይሄኛው ሳን ፍራንሲስኮ ካሊፎርኒያ ነው ኒውዮርክ ነው ያለው ፖዚሽን ማለት ነው ስንት ነው የሚከፍለው ሚለውን እስቲ ሶ ፔዩ 44 ብር ከ71 ሳንቲም ነው በሰዓት የሚከፍለው which is amazing okay ለኢንተርንሺፕ ማለት ነው ስንት እንደሆነ ኮላዩ ነው በአመት ማለት ነው በሰዓት 41 ብር ነው በአመት like 86k አካባቢ እየተከፈላችሁ ነው የምትሰሩት ማለት ነው ሶ እንደ ኢንተርን ማለት ነው አስቡት ይሄ አብዛኛው ሰው ፉል ታይም ራሱ ተቀጥሮ ማይሰራው አይነት ገንዘብ ነው ከዛ በላይ ከገንዘቡን በላይ ግን again እንዳልኳችሁ ዋናው ልምዱ ነው ኦፖርቹኒቲው ነው the fact that like resume-ያችሁን ላይ ይሄን አይነት ኤክስፒሪየንስ አለኝ ማለት መቻላችሁና የምታገኙአቸው ስኪሎችም ነው ማተር የሚያደርጉት ግን again the pay is beautiful as well so ፔዩን ይሄን ያህል ካለን እስቲ ምንድነው የሚጠይቁት ብለን እኔ requirement ብሎ የሚያስቀምጣቸው ምንድነው says we would love to hear from you if you have the following so አንደኛው experience coding in Python or similar language and writing SQL queries okay so again especially anything related to data መግባት ከፈለጋችሁ data engineering በሉት I know data analytics በሉት anything related to data መግባት ከፈለጋችሁ Python ያስፈልጋችኋል okay so that is something like non-negotiable ማጥናት ያለባችሁ so አሁን ላይ ማትችሉትም ከሆነ it is okay ማጥናት ትችላላችሁ የተለያዩ ሪሶርሶች ይዤላችሁ መጣለው actually በፍሪ ፓይተንን ማጥናት የምትችሉበት ብቻ ሳይሆን ፍሪ ደግሞ ጥሩ ሰርቲፊኬሽን የምታገኙባቸው ምድሎች ይዤላችሁ መጣለው ሬዙሜያችሁ ላይ ማስቀመጥ እንድትችሉ ማለት ነው ሶ አሁን ላይ ይሄ ኤክስፒሪየንስ ከሌላችሁ ይሄ ለዚህ ድል ሬዲ ላትሆኑ ትችላላችሁ ግን ስቲል እስከመጨረሻ ይሄን ቪዲዮ እዩት because again እየገባን ምንድነው የሚያስፈልገው ስኪል ሚለውን እናያለን so you know na ready ለመሆን ማለት ነው ለተመሳሳይ እድሎች ሌላ ጊዜ ሌላኛው የሚያስፈልጋችሁ ደግሞ writing SQL ነው again Python and SQL anything data related ያስፈልጋችሁ even like data engineer data ምናምን ባይሆን ራሱ like analytics related ነገር አሁን ማርኬቲንግ ውስጥ ገብታችሁ like I don't know media analytics ምናምን ውስጥ ራሱ ብትገቡ still SQL and Python is a very big plus ማለት ነው ሬዚሜያችሁ ላይ ቢኖር በጣም you know more ከሌሎቹ stand out ታደርጋላችሁ ስለዚህ እነዚህ ሁለት ስኪሎች በጣም ኢምፖርታንት ናቸው so ሌላው ደግሞ worked on so another requirement ደግሞ worked on a project that involved building or working with data pipelines ETL or large data sets again ይሄ ካያችሁት worked on projects ነው የሚለው ስለዚህ ተቀጥራችሁ የዚህን አመት ኤክስፒሪየንስ ሳይሆን ግን እንደዚህ አይነት ፕሮጀክት ሰርታችሁ ታውቃላችሁ ማለት ነው ይሄ ደግሞ በራሳችሁ ራሱ እንደዚህ አይነት ፕሮጀክትስ ከሰራችሁ ኳሊፋይ ታደርጋላችሁ ማለት ነው again ሌላ ጊዜ እንዴት ነው ፕሮጀክቶች መስራት የምትችሉት በራሳችሁ ሶ እንደዚህ አይነት ሪኳየርመንት ሲኖር ኳሊፋይ እንድታደርጉ ሚለውን ይዤላችሁ መጣለሁ ግን ከዚህ በፊት ራሳችሁን ያዘጋጃችሁ ከነበረ ያጠናችሁ ከነበረ ይሄ በጣም ቀላል ሪኳየርመንት ነው ፉልፊል ለማድረግ ማለት ነው You're curious about how data systems work and want to make them more scalable and reliable ይላል again obviously the position ውስጥ መግባት ከፈለጋችሁ curious ብትሆኑ ነው so automatically qualify ታደርጋላችሁ communicate well and enjoy collaborating with others ልክ ሁሉ ጊዜ እንደምለው ቋንቋ እዚህ ጋር ቋንቋ ይመጣል ማለት ነው በደንብ ኮሚኒኬት ማድረግ መቻል አለባችሁ ከሌሎች ጋር አብሮ መስራት መቻል አለባችሁ this is a very important thing so እንደዚህ ኮሚኒኬሽን ላይ በጣም እንትን ካልሆናችሁ you know comfortable ካልሆናችሁ that is another thing to work on ማለት ነው በደንብ መስራት ያለባችሁ ነገር ነው እንደምታውቁት የ90 ቀን speaking English challenge እየጀመረን ነው so make sure እሱን join አድርጋችሁን በትክክል በየቀኑ progress ማድረጋችሁን ማለት ነው subscribe ካላደረጋችሁ again subscribe አድርጉና የደውሉ ምልክት ተጫኑት every time post ሳደርግ እንዲመጣላችሁ ማለት ነው so እቺን 90 ቀን
like communication confidently English የመናገር communicate የማድረግ ስኪላችሁን ለማዳበር dedicate አድርጉት you are excited to learn get feedback and grow as an data engineer ይላል I mean that is easy as well ስለዚህ እነዚህ ናቸው mainly build like የሚያስፈልጋቸው experience ማለት ነው ስለዚህ Python and SQL and you need to know or like have done projects like data pipeline ETL and worked on like large data sets ማለት ነው and data so you need to understand all of that ስለዚህ ይሄ already ካላችሁ perfect this is a good opportunity for you ሂዱና apply አድርጉ ከሌላችሁ ግን እንዳልኳችሁ ራሳችሁን now you know ምን ማጥናት እንዳለባችሁ ማለት ነው ወደ እንደዚህ አይነት career ለመግባት so እስቲ ሌላ ፖዚሽን ደግሞ አንድ ነው ይሄ data specific ስለሆነ ከዴታ ደግሞ different let's see data engineer data science ነው የሚለው ሌላው I would assume ተመሳሳይ ነገር ነው የሚሆነው let's say we would love to hear from you እዚህ ጋር requirementውን ብቻ ነው ማነብላችሁ investigate user behavior and recommend product improvement oh this is better actually investigate user behavior and recommend product improvements improve experimentation accuracy and velocity through new testing methodology build internal data sets and models to support product marketing or business terms explore growth opportunity through critical metric analysis and funnel research okay ይሄኛው is more of like data on actually interpret ማድረግ ላይ ነው so more of like practice ነው and project መስራት ነው በራሳችሁ የሚጠበቅባችሁ versus ቅድም ያነበብነው is hard skill ነው አይደለ like python ማወቅ አለባችሁ etl ማወቅ አለባችሁ sql ማወቅ አለባችሁ more you know ይሄኛው ደግሞ more like already የተሰጣችሁን data set interpret አድርጋችሁ okay user behavior ይሄ ነው mostly like data analytics ነው ግን in a higher level አይደለ ስለዚህ እሱም ይሄ የሚመጣው ከምንድነው ከፕራክቲስ ነው የተለያዩ ፕሮጀክቶችን ከመስራት ነው ይሄንንም ሾኬዝ ማድረግ የምትችሉት like ይሄ ኤክስፒሪየንስ አለኝ ብላችሁ ማሳየት የምትችሉት እንዳልኳችሁ የተለያዩ ፕሮጀክት በመስራት ነው እሱን ደግሞ ማድረግ የምትችሉባቸው በጣም ብዙ ቀላላል መንገዶች አሉ so እሱን ሌላ ጊዜ ይዤላችሁ መጣለሁ ግን እነዚህ ኤክስፒሪየንስ already ካላችሁ perfect ሂዱና apply አድርጉ another one እስካሁን ያያየን ያለ ነው ኢንተርኖቹ ነው early careerዎችን ደግሞ እመጣላችኋለሁ okay product designer another one is product designer so ይሄኛው is going to be a little different ከቀደሞቹ ካየናቸው አብዛኛው እዚህ ጋር ዲዛይን ሪሌትድ የሆነ ነገር ነው so specifically ለዛ ካላችሁ perfect ከሌላችሁ ግን ለምሳሌ UI UX ያጠናችሁ ልጆች ወይ ደግሞ ኤክስፒሪየንስ ያላችሁ ሰዎች እሱን ኤክስፒሪየንሳችሁን እንዴት ነው ከዚህ ጋር like transferable የሚሆነው የሚለውን አስቡና ለዛ ቀይራችሁት ለዚህ apply ማድረግ ትችላላችሁ that is for sure okay so ያንን ማድረግ ትችላላችሁ just resume-ያችን ትንሽ በዚህ requirement መሰረት ቀየር ማድረግ ነው የሚጠበቅባችሁ it says while it's not required it is an added plus if you have an interest in design tools and design systems it says an interest which means like oh አለኝ interest ማለት ትችላላችሁ ግን ያንን እንዴት ነው like ኢንተረስቴን ማሳየት የምችለው ሚለውን አስቡበትና እዛ ሬዚዩሜያችሁ ላይ ያንን ነገር ለማሳየት ሞክሩ ለምሳሌ የምታውቁት ዲዛይን ቱል ካለ ወይ ዲዛይን ሲስተም እሱን ሜንሽን አድርጉ ወይ ደግሞ አሁን ላይ ያጠናችሁ ከሆነ or something እሱን ሜንሽን አድርጉ ብቻ ኢንተረስታችሁን ለማሳየት ማለት ነው an attitude or interest in systems thinking and information architecture ይሄ ደግሞ ኢንተርቪው ደረጃ ላይ ከደረሳችሁ እነዚህ an interest attitude ምናምን ሚሉ ነገሮች you know obviously hardcore experience አይደሉም ግን it is something like ኢንተርቪዋችሁ ላይ ሜንሽን ማድረግ የምትችሉት ማለት ነው በደንብ ተዘጋጅታችሁ የመጨረሻው opportunity software engineer intern ነው እስቲ እቺንም ቶሎ ብለን requirement-ዋን እንያት okay we would love to hear from you if you have ilal have experience writing clean code in at least one general purpose language okay at least one ሁሉም አያስፈልጋችሁም so C++ javascript python java ቀደም ያልኳችሁ አይቻው python አሁን ሁሉም ጋር ተጠቅማችኋለች ይቅርታ ሁሉም ጋር ተጠቅማችኋለች so pythonም ከሌላችሁ ግን C++ javascript or java that is okay it says you are comfortable with
CS concepts like data structure and algorithm. ይሄንን computer science ያጠናችሁ ልጆች ወይ ደግሞ የተማራችሁ somehow like ራሳችሁንም ያስተማራችሁ ሰዎች በቀላሉ ሊኖራችሁ የሚችል ኮንሰፕት ነው ለሌሎቻችሁ ግን ከዚህ በፊት አስባችሁበት አንታችሁት ለማታውቁ actually የሚገርም ሪሶርስ አለኝ ሌላ ቪዲዮ ሰራላችኋለሁ እዛ ላይ ኦኬ ሙሉ computer science ኮንሰፕቱን መረዳት የምትችሉበት ከዛ ደግሞ ሰርቲፊኬሽን የምታገኙበት ማለት ነው ሶ እንደዚህ አይነት እድል ሲመጣ እንዳያመልጣችሁ have worked on projects through school work or personal exploration that required solving technical problems again hard experience or the company እና ለመሰርቻለሁ ማለት አይጠበቅባችሁም ግን የሆነ ፕሮጀክቶች በራሳችሁ ራሱ የሰራችሁት ሊኖር ይገባል which እሱን ማድረግ በጣም ቀላል ነው ሌላ ጊዜ ደግሞ እናወራበታለን አሁን ከሌላችሁ እሱንም ሪሶርስ ይዤላችሁ መጣለው ግን ከዚህ በፊት የሰራችኋቸው ፕሮጀክቶች ካሉ ፐርፌክት እዚህ ሬዚዩሜያችሁ ላይ አስቀምጣችሁ አታች አርጋችሁ መላክ ትችላላችሁ ማለት ነው You are excited to explore how systems are designed, communicate well, are excited to learn and give feedback. All of these are like soft skill, which is easy to say. So it says are excited to explore how systems are designed and operate from infrastructure to UI. So again, UI UX የተማራችሁ ሰዎች በጣም advantage አላችሁ እዚህ company ላይ because your design platform ነው እሱ ራሱ ስለዚህ look deeper ወደዚህኛው ማለት ነው ኦኬ ኢንተርኖቹን ጨርሰናል ሁሉም 40 ይሄኛው actually 51 ብር ነው የሚከፈለው ሶ ከያኛው 41 ብር ነው በ10 ብር በሰዓት ይበልጣል which is great okay higher demand okay ቅድም actually data science-ን confirm አላደረኩም ስንት ብር ያ እሱ data science ደግሞ 44 ብር ነው ሶ ከ41 ብር እስከ 51 ብር ነው የሚከፈላችሁ ማለት ነው for the intern positions አሁን ደግሞ እስቲ early career positions-ን እንያቸው early career positions and ሶስት ፖዚሽኖች አሉ ሌሎቹ PhD ኢንተርኖች ናቸው ሶ ለሶስቱን እኒ የሶፍትዌር ኢንጂነሩን እናስቀድም እስቲ ሶ ገብታችሁ ማየት ትችላላችሁ ሌሎቹን ኢንፎርሜሽኖች ከተቀጠራችሁ ለዚህ ፖዚሽን በመጀመሪያው 30 ቀን ምንድነው የምትሰሩት በሁለተኛው በሚቀጥለው 60 ቀን ምንድነው የምትሰሩት ሚለው ብሬክዳውን አለላችሁ እኔ ግን I want to focus እንዳልኳችሁ ሪኳየርመንቶቹ ላይ okay so we would love to hear from you if you have solid technical knowledge of CS computer science fundamentals and data structure ቀደም ያልኩት ማለት ነው again በጥሩ ሪሶርስ ይዤላችሁ መጣለው ለማታውቁ ማለት ነው already ግን ፋውንዴሽኑ ላላችሁ ሰዎች this is ታሟሉታላችሁ ማለት ነው ይሄንን requirement have experience writing clean code in at least one general purpose language the same again Python JavaScript C++ same experience to be honest requirements literally the same ናቸው literally the same ነገር ግን ፔዩ ስንት ነው በሉኝ 155,000 በአመት ይከፈላችኋል እዚህ ፖዚሽን ካገኛችሁት ማለት ነው ሌላ ቤኔፊቶችን ጨምሮ amazing the only difference I think internship ሲሆን ለተወሰነ ጊዜ ነው ይሄኛው ፖዚሽን ካገኛችሁት permanent position ነው which is amazing እና ደግሞ የምትሰሯቸው ስራዎችም ይለያያል ኢንተርን ሲሆን more like surface level የሆነ ገና የጀማሪ ነገር ነው የሚሰጣችሁ እዚህ ላይ ግን በደንብ ገብታችሁ መስራት ትችላላችሁ I believe that is the only difference more research ማድረግ ትችላላችሁ interested ከሆናችሁ so I think maybe there's no point in like going into all of them so for early career እንዳልኳችሁ and for data scientist position አለ product designer position አለ software engineer position አለ ስለዚህ especially the software engineer እና the product designer በጣም ብዙዎቻችሁ ቴክ ውስጥ ለመግባት እየሞከራችሁ የነበረ እያጠናችሁ የነበሩ ሰዎች ኳሊፋይ እንደምታደርጉ አስባለሁ it says like list አድርጎታል ነገር ግን ስንት ፖዚሽን እንዳለ አልተናገረም ስለዚህ ብዙ ፖዚሽን ላይ ያንዳንዱም የተወሰኑ ሰዎች ሃይር ያደርጉ ሊሆን ይችላል just አንድ ሊስት ስለተደረገ አንድ ሰው ብቻ ነው ለዛ ፖዚሽን ሃይር ያደርጉ ያሉት ማለት አይደለም so again amazing opportunity ነው ሬዚዩሜያችሁን በደንብ አስተካክሉ አንብባችሁ የሚያስፈልገውን ካምፓኒውን በደንብ አጥኑት ከዛ ሬዚዩሜያችሁን based on the የምትፈልጉት ፖዚሽን እና ካምፓኒውን ማች እንዲያደርግ አድርጋችሁ አፕዴት አድርጉና አፕላይ አድርጉ
ኦልሞስት ሁሉም ፖዚሽኖች ሳን ፍራንሲስኮ እና ኒውዮርክ ናቸው ፖዚሽን እንዲሆኑት ሶ እዛ ሙቭ አርጋችሁ ወይዛ ኦልሬዲ ካላችሁ ወይዛ ሙቭ አርጋችሁ ለመስራት ፈቃደኛ ከሆናችሁ ነው ማለት ነው ይሄንን እድል መጠቀም የምትችሉት ግን again ይሄ ራሱ ለእናንተ ባይሆን ገብታችሁ ማየቱን እመክራለሁ because ለሌላ ጊዜ እንደዚህ አይነት ኦፖርቹኒቲዎች ሲመጡ ሬዲ እንድትሆኑ ማለት ነው እንድታቁ እንድታጠኑ እንድትዘጋጁ ኦኬ እንደተናገርኩት እንዳልኳችሁ ቀደም ድራፕ አደርጋለሁ ሊንክ ባዮ እንትን ዲስክሪፕሽኑ ላይ ግን ጥያቄ ካላችሁ ሞር ኤክስፓንድ እናደርገው የምትፈልጉበት ርዕስ ካለ ኮሜንት ላይ ድራፕ አድርጉልኝ በሚቀጥለው ደግሞ ስለምን ይዤላችሁ እንደምመጣ አሳውቁኝ እስቲ ኮሜንት ላይ ስለ ፓይተን ነው የምትፈልጉት or just computer science foundational information in general ነው UI UX ሪሶርሶች ነው ምን አይነት ሪሶርሶች ይዤላችሁ እንደመጣ እንደምትፈልጉ ድራፕ አድርጉልኝ ኮሜንት ላይ thank you እስከመጨረሻ ስላያችሁት I hope ጠቅማችኋል ብዬ አስባለሁ እንደ አልኩት እንደ በቢግኒንግ ላይ እንደተናገርኩትኝ ይሄ ለእናንተ አሁን ላይ እንኳን ሬዲ ባትሆኑ ለሌሎች ሊጠቅም ይችላል ስለዚህ ሼር አድርጉ ለምታቋቸው ሰዎች ሁሉ እና ደግሞ ለሌላ ጊዜ ደግሞ ተዘጋጁ based on this ማለት ነው አጥኑ you got this so thank you so much bye